ነብር አሞራ ወድጄ አሞራ እንደ አሞራ ሊበርም አይደለም ነብርም ወድጄ ደግሞ እንደ ነብር ላስፈራራችሁ ሳይሆን ኪነ ጥበብ እንግዲህ እንስሳትን አዋፋትን አራዊትን የተለያዩ በተፈጥሮ ያገኘናቸውን ሁሉ ፍጥረታትን በተለያየ መንገድ ትገልጻለች ታሳምራለች ሙዚቃም እንደዚሁ ለማንኛውም ዛሬ በተለያዩ ስፍራዎች ዞር እያልኩኝ ወደ ኋላ መለስ ብለው ልጅነታቸውን እንዲያስታውሱ ደግሞ ልጅ እያሉ ሲያለቅሱ ሲለምኑ ሲያኮርፉ በጣም የተለያዩ ነገሮችን በተለይ በልጅነት የምናደርጋቸው ነገር መለስ ብለው ሲያደርጉ ሲሞክሩ ልናስቃኛችሁ ወደናል ከዛ በኋላ ደግሞ በደንብ ያሳየንና የሞከረን ሰው እንሸልማለን ወደ በኋላ ላይ እኔ ወደ አንድ የህፃናት ቲያትር ጎራ ብዬ በመሆን የተላበሰ አንድ ትወና ለመሞከርም ተዘጋጅቻለሁ ለማንኛውም እስኪ ተመልካቾቻችን ሙከራ የኔ ሙከራ ምን ይመስላል የሚለውን በቆይታችን ትመለከቱታላችሁ መልካም ጊዜ ይሁንላችሁ ያሬድ ይባላል ያዳ ይባላል እኔ መቲ ይባላል መቲ ስማችሁን እስኪ በልጅነት ድምጻችሁ አስተዋውቁ እኔ ያሬድ ይባላል ያሬድ ነው የሚባለው እሺ በርሱ ፍቃድ ይባላል መቲ ነው የሚባለው እሺ ቤቢ ማን ነው ስም እሺ መራርሱ ኪዳን ይባላል አዜብ ማሞ ጽዮን ይባላል ሊሻን ተፈራ ይባላል ስንታየው ፋሪስ ምስክር ይባላል በእምነት መለሰ ይባላል ያዛቸው ገስጥ ለማ ይባላል በነገራችን ላይ ዛሬ እድሜ እንቀያየራለን እሺ ቤቢ ልጅ እያለሽ እናትሽን የሆነ ነገር ለማስገዛት አባትሽን የሆነ ነገር ለማስገዛት ስትፈልጊ እንዴት ነበር የምትጠይቂያቸው እንደ ልጅነት ያው ማሰብ ይከብዳል ረስቻለሁ ግን ሞካሪ ነው ማሚዬ እንደዚህ አይነት ግዥልኝ ወይም ጫማ ግዥልኝ ወይም ልብስ ግዥልኝ እላለሁ ከዛ በኋላ ድምጽሽ እንደዚህ ነበር ልጅም እያለሽ ወይ አይደለም እማ በቃ ደስታ ግዥልኝ አፈልግ በቃ ደስታ ግዥልኝ ከታ መጣለው ሳንቲም አንተ አባትም ይሰጥኝ ይወርደም ከታ መጣል ወጣስ አባፈግም ማውቀሽልኝ በቃ ምናምን እናቴ ግዥልኝ ከሜላ ግዥልኝ እናቴ ከሜላ ግዥልኝ በእናትሽ ይኸው ሌላው ልጅ ይዟልን ያላስኩም እናቴ በእናትሽ ግዥልኝ በእናትሽ ጥምጥም ልባታለሁ እቺ ከዛ የለኝም እኔ ከታ መጣለው አባትሽ በሚሰጠኝ ነው እኔ ምኖር ከታ መጣለው እናንተ ልቻል ወይስ ኮዳችሁን ልቻል አይደለም እናቴ እሱ ይዞን ያላስኩም እኮ እናቴ በእናትሽ እናቴ በቃ እናቴ ተይውኝ አባዬ እነግረዋለሁ ማሚዬ በጣም ነው የምወድሽ እናቴ በቃ ብር ስጭኝ ያው 1 ብር ምናምን ነው ወይ 5 ብር ነው የሚሰጥሽ የዛ ሰዓት ያቺን ብር ለማግኘት በቃ እንዲህ ታያለሽ ትስሚያታለሽ ከዛ ያን ብር እጄ ከጓደኞቼ ጋር ፓስቲ ምናምን እንበላለን መቆስቆስ ምናምን ወይኔ እዛ ያንን ቁምጣ አይተኸዋል አባዬ ይለዋለሁ ምንድነው እሱ ምናምን ነገር ብሎስ አይ አባዬ እዛ ጋር ያለው ቁምጣ ያምራል በቃ ታዩ ነገ ገዛልሻለሁ ይላል ከጓደኛ ጋር ወይም ከሌላ ሰው ጋር ተጣልተሽ ቅሬታሽን በተለይ ደግሞ የጎረቤት ልጅ ሊሆን ይችላል እሱን ተጣልተሽ ለእናትሽ ወይም ላክስሽ ለሊሊ በዚሁ አጋጣሚ ለሊሊ ስትነግራት እንዴት ነው ሊሊ ዛሬ እኮ የወለ ልጅ እዛ ጋር መተኝ እና ሂጂ ነው የምችልኝ እንደዚህ በደረቁ ሄደሽ ቅለስልስ ምናምን የለው አረተ መቅለስልስ አይነሳጅል እማዬ ጎረቤት መቱኝ እንደዛ ነው በቃ እንዲሁ ብቻ ጎረቤት ያቱ ይታረጋች አሁን የሆነ ጊዜ ጭንቅላቴን ተመትቼ ያሻሸው ነው እንጂ እንትን ብያለሁ እማዬ የጓደኛሽ ልጅ መተኝ እኮ ምናምን ያታለ የጓደኛሽ ልጅ መተኝ እኮ ምናምን ሰዓት ደግማ መተችኝ ነው ማለት አክቲንጉ ግን አልመጣም ሞክረው ተጣልቼ ነበር የምገባ ልክ ስገባ ግን እኔ ቀድሜ ለእናቴ ነው የምነግራት ከስራ ስትመጣ ማለት ነው እናቴ መታኛለች ፀሐይ እንደሉን እናቴ እየመታች ነው ቀን አንቺ ስራ ስትሄጂ የት ልግባ ሷሚያው ትናደድና እኔ ራሴ እጄ ነው የምናገርላት እኔ ራሴ ነኝ እጄ ማስቀጠቅጣት ነይ ቁጭ በይ አንቺ አባትሽ ነው ፈሪ ያረጋሽ ትላለች ከሱ ጋር ስሷ ስትጣላ እኔ ገብቻ አልጋ ላይ ሽጉጥ ብዬ ተኛለሁ ወይኔ እናቴ ወይኔ ሁለተኛ አይለምደኝም እያልኩ እጫዋለሁ
ከዛ በዚች ጩኸት ብቻ ግን ከዛ በኋላ በቃ እናቴ ያው መልሳ ትራራለች። ሁለተኛ እንደዚህ አይነት አይልመደኝም፣ እንደዚህ ጥፋት አላጠፋም። እሺ ከዚህ በኋላ አሁን ይቅርታ አድርግልኝ ማየ ምናምን አለ። ትንሽ ድምጿ እኮ ወደ ልጅነት አይቀየርም። ይሄማ ያው ድምጽ ነው። አሁን እኮ ትንሽ ወጣት ሆነ በጣም እኮ ህፃን ልጅ ሲወለድ ወይም ደግሞ የ5 የ6 ዓመትም ሊሆን ይችላል የሚቀሉትን እስኪ ሀሳብ ሲያለቅስ ነው። አዎ ሲያለቅስ ጻልሽ ሳቅም አለው እንዴ? አይደለም ለምን ለቅሶ ነው እንጂ ምን ያሳቀው? ሳቅም አለው ነው። እዛ ከኋላ ያሉ ልጆች ያሳቁኝ ስለነበረ ነው። አታስቁት እንዴ? ወይኔ እናቴ ሁለተኛ አይለምደኝ ያልታሰለ ሲያመን ለእናታችን ለመናገር የምናሳየው አክት አለ። ደግሞ በጣም ከፍ አድርገን ነው የምናወራው አይደለ? እሱን እስኪ ያሳየው። ሆድህን ሲያመን በልጅነት አዎ እማ በቃ ሆዴን አመመኝማ፣ በጣም ሆዴን አመመኝማ። ምን ይሻላልማ? ምንድነው መድኃኒት ምናምን አላታለሁና ያው እሷ ደግሞ እንደው ይሄንን የማይረባ ነገር እየለቃቀምክ ትበላለህ ምናምን እያለች ያው እናታችን ደግሞ እንደዛ ትላለች። እኔም ያው አለቅሳለሁ ማለት ነው። እማ በቃ አመመኝ፣ በጣም አመመኝ አክምኝ ምናምን ብዬ እናቴ ሆዴን አሞኛል፣ ልሂድ እናቴ ሆዴን አሞኛል። በቃ ሆስፒታል ትሄጃሽ መርፌ ትወጋሽ። አይ በቃሽ እናቴ ተወኛል፣ በቃ ሻይ ትጠጣይ ተወኛል። በጣም የምትወጂው እንስሳት ማን ነበር? ውሻ። እውነት እሺ፣ እንደ ውሻ ትጮያለሽ? አይነት እንስሳቶች ያስፈሩኝ ነበረ። በጣም እንስሳቶች እፈራለሁ። እንስሳት ነው የምትፈሪው? እኔ አሁን አይጥ በጣም ነው የምፈራው። አይጥን ስታያት እንዴት ነው የምትሆኚው? እናቴ ፈራኋት አይጧን። እናቴ ልግባ እና ስታቃጥላችሁ ቃሪያ እንዴት ነው የምታሳዩ? ቃሪያ በጣም ያቃጥላል። ያው እኔ ሲያቃጥለኝ እማ ሞትኩ እያልኩ ውሃ እያነሳው ምናምን ጠጣለሁ ምናምን ጀርቤን ይሄ ጆሮዬን ምናምን ታሻለሽ ምናምን እያልሽ እንደዛ። እሺ አንቺስ? እናቴ አቃጠለኝ፣ እፍ በይልኝ እናቴ ተቃጠለውኝ እናቴ ተቃጠለውኝ። በጣም ደስ የሚል ቆንጆ ቆይታ ነበረ። በጣም ደስ ብሎኛል። ጥሩ ልጆች ናችሁ ማለት ይቻላል። እሺ፣ ስለዚህ ባልና ሚስት ስለሆናችሁ አንድ አካል አንድ አምሳል ናችሁ። ጥሩ ሙከራ ስላደረጋችሁና ስላሳያችሁን የእጅ ሰዓት የአዲስ ሚዲያ ኔትወርክ ሎጎ ያለበት የእጅ ሰዓት እናበረክትላችኋለን። በልጅነታችሁ አባታችሁ እንደዚህ የሚያምር ሰዓት ወይም ስጦታ ቢሰጣችሁ የምታሳዩት አክት እንዴት ነው? የስ የጀላታጅላ ጓደኛዬ ደስ ብሎኛል። የስ እናመሰግናለን። እንወዳችኋለን። በዛው አብረን ስለቆየህ ደግሞ የተወሰነ ጊዜ ስለሞከርክ እናመሰግናለን። ይህ ደግሞ የኛ ስጦታ ነው። የአዲስ ሚዲያ ኔትወርክ ያለበት የሰዓት ሎጎ ነው። እናመሰግናለን። በጣም የሚያምር እሺ፣ እንዳውም ከሱፉ ጋር ሄዳላ። ከሱፉ ጋር ዋው ማች ያደረገ አዲስ ሚዲያ የትውልድ ድምጽ ላሳየሽ ሙከራ። ይሄ ደግሞ ከአዲስ ሚዲያ ኔትወርክ ሽልማት ነው። እሺ፣ በጣም ያምራል። አመሰግናለሁ። እናመሰግናለን። ቀደም ሲል እንዳያችሁት የከተማችን የተለያዩ ነዋሪዎችን ዞር እያልን ወደ ልጅነታቸው መለስ ብለው ደግሞ አንዳንድ ጥያቄዎችን እየጠየኳቸው እንዲሞክሩ አድርጊያቸው ነበረ። በዚህ ብቻ ያበቃም። አንቺስ ምን ትሞክሪያለሽ እያላችሁኝ ከሆነ ዛሬ በሞካሪ ወደ ህፃናትና ወጣቶች ቲያትር ቤት ጎራ ብያለሁ። እዚህ ደግሞ የምሞክረው የሰማይ ልጆች የተሰኘ የህፃናት ቲያትር አለ። በነገራችን ላይ የህፃናት ቲያትር ከሌሎች ቲያትሮች በጣም ከባድና እጅግ ፈታኝ ነው። እኔም እዚህ የተገኘሁት በዚህ ምክንያት ነው። ስለዚህ በዚህ የሰማይ ልጆች ቲያትር ውስጥ ደግሞ በርካታ ገጸ ባህሪያት አሉ። እነዚህ ገጸ ባህሪያት ውስጥ እነ ፀሐይ፣ ደመና፣ ጨረቃና ሌሎችም አሉ። እኔ ዛሬ የምሞክረው ጨረቃን ነው። እንግዲህ ምን አይነት ሙከራ እንደማድረግ በቆይታ የተመለከቱታላችሁ። መልካም ጊዜ ይሁንላችሁ።
ያው ቲያትር ሊጀምር ሲል ፍርሃት አለ። ህሊና እዛ ስሜት ላይ ያለች ይመስለኛል። ልቤ እየመታ ነው። ዛሬ ያው የመጨረሻ ልምምዳችን ነው ህሊና። ልክ ቲያትር ከመቅረቡ በፊት ለህዝብ እንደሚቀርብ አድርገን የመጨረሻ ልምምድ እናደርጋለን። አንድ ሳምንት ያህል ለፍታለች። ስለዚህ እሱን ውጤታማ ሆና እንድትሰራ ደግሞ እናንተ አግዟት። እሺ፣ መልካም መሰራ ይሆንላችሁ። ወደ ስራችን እንግባ። እሺ ወይኔ ጨረቃ ደስ ሲል ልጆች፣ እኔ ማን እንደሆንኩ አውቃችኋል? እኔ ጨረቃ ነኝ። እሺ፣ ምሽት ማታ ማታ በብርሃን ምድርን የማስውባት የማደምቃት እኔ ማን ነኝ? ጨረቃ 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 ደመናዬ፣ ወይ እኔንማ አቃጠለችኝ። ወይ ተንተከተኩ እንዴ! አትጠጊን። ቆይ ለምን ጥላችሁ ይመጣችሁ? አትጠጊን፣ አንፈልግም። እንዴ አንገላታሽን። ቆይ እኔ ምን አጠፋው ይሄን አክል? ሰማቻት? ምን አጠፋው? ልጆችዬ ሰማቻት አይደል ያለችው? ምን አጠፋው እኮ ነው ያለችው። ቆይ ከዚህ በላይ ምን ልታረጊኝ ፈለግሽ እንዴ? ጨረቃ እንዋደድ የለ አትጠጊን። እንዴ እስከ ዛሬ ራሱ ይችላልሽ ነው። እሺ በጣም ያንገላታሽን። ቆይ እናክል እኔ ምን አደረኳችሁ? አንገላታሽናል እንዴ? ስሚ ወይዘሪት። አቤት። ሁላችንም ውሳኔ ደርሰናል። አዎ ለምራችን ከማቃጠልና ከማንደረግ ስራ ስለሌለሽ አሁን አካባቢያችን ለቀሽ ሂጂልን። እንደውም ሳይንቲስቱም ቢሆን ሊያይሽ አይፈልግም። ሁላችንም ጠልታንሻል። አዎ። እና እያባረራችሁኝ ነው ማለት ነው? አዎ እያባረርንሽ ነው። ሂጂልን፣ ጥፊልን በቃ። ተው ግን እንደዚህ ነው። ተው ግን እንዴ! ደመና ደጋቸውን እየሰማን ነበር። ያለላቸው ዝግጁ ነው። እኛ የማርስ ፍጥሮች ነን። ፀሐይ በሙቀቷ ስላንገበገበቻችሁና ስላቃጠለቻችሁ እኛ የማርስ ፍጥረት ልንረዳችሁ ልናግዛችሁ ፈለግን። ከየት ብለን? ሳይንቲስቱ እባክህን ይዘናት እንምጣ። ግን እንዴት ነው ይዘናት የምንመጣው? እኔ እኮ ደርቄያለሁ፣ የትም አልሄድም። እስኪ ጭጭ በሉ፣ ዝም በሉ። ምን ሆናችኋል እናንተ? ምን ነካችሁ? ማርስ ማለት እኮ ከመሬት እጅግ ሩቅ ቦታ ነው ያለችው እኮ። አዎ፣ በመንኮራኩራችን በመንኮራኩር ደግሞ እናንተ መንኮራኩሩ መጠገን አለበት እና በእግራችንማ 300 ቀን ይፈጅብናል። 300 ቀን? አዎ። እኔ እኮ ልጆችዬ እስከ ዛሬ ድረስ ብርሃኔ የራሴ መስለኝ ነበር። ሀዘን የለውም። ለካ እስከ ዛሬ የማገኘው ብርሃን ከፀሐይ ነው እንዴ? ከእንደገና በይው እንዴ ልጆችዬ፣ እኔ እኮ እስከ ዛሬ ብርሃኔን የማገኘው ከራሴ መስለኝ ነበር። ለካ ከፀሐይ ነው። ወይኔ ጉዴ! ጠፍተሻል፣ ሞተሻል በሉኛ።
አንቺ ብቻ አይደለሽም ጨረቃ ደመናና ወንዝም ብትሆኑ ከፀሐይ ውጭ መኖር አትችሉ እንዴ እንዴት ሆኖ እንዴት ሆኖ ዞር ቢወደነሱ ጉዳዩን አዳምጪ ፀሐይ ከላይ ሆና ብርሃኗን ወደ ምድር ስትለቀውና ሙቀቷ ኋላ አርፎትነቱ ወደ ሰማይ ሲወጣ ምን የሚፈጠር ይመስላችኋል? ደመና አዎ ደመና ይፈጠራል። አሁን ግን ሙቀት የለም። ሙቀት ከሌለ ትነቱ የለም። ትነቱ ከሌለ ደመና የለም። ስለዚህ አንቺም የለሽም። ወይኔ ለዛሬው ልምምድ ይሄ በቃናል። በጣም አሪፍ። እኔ የእጅ ባትሪ ልለው ነበረ። ሳይንቲስቱ በጣም አሪፍ ናይስ። ብራቮ 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 ብራቮ። በጣም አሪፍ ነገር ነው የሰራሽው። የእውነት እኛ ደስ ብሎናል። እውነት ነው ደመና። ግን አንድ የሆነች ትንሽ እንትን ደግሞ ከዚህ በፊት የሰጠውሽ አሳይመንት ነበረ። እባብና ምላስን ሆነሽ ስሪ ብዬሽ ነበር እና እሱን ነገር እንዴት አድርገሽ? እኔ እባብ በጣም ነው የምፈራው እኮ። ታዲያ እሱ ጥሩ ነው የምትፈሪበት፣ ወደ ካራክተሩ እንድትገቢ ያደርግሻል እኮ። ሌላ ይቀር በቃ እሺ። ምላስ ሰንበር ነው። ምላስ ምግብ አላልኩሽም። ምግብ ተወጃለሽ እንዴ? እኔ ማውራሽ ስለ ገጸ ባህሪ ነው። ምላስ አለ። አሁን ጥርስ ብትሆኝ እንዴት ትተውኛለሽ? ጥርሱስ እኔ ራሴ ጥርስ በጥርስ ስለሆንሽ ምላስን እንዴት ይራመዳል ብለሽ ታስቢያለሽ? እስቲ አራስቤ ማላቀም። እስቲ ዝም ብለሽ አስቢና ትንሽ ደቂቃ ሰጥቼሻለሁ። በቃ አስቢና ለዚህ ካራክተር በጣም ጨረቃን እንድታስቢያት ምላስን ማሰብ አሪፍ ነው። እስቲ ምላስን ምንድነው እንቅስቃሴው እንዴት ነው? እስቲ ዝም ብለሽ ስታወሪ ምላስ እንዴት ነው የሚንቀሳቀሰው? ይውጣል አይደል? እኮ እሱን እንዴት ነው ሰውነቴ በሰውነቴ ይሄ ምላስ ነው። በቃ ሙሉ ይሄ ምላስ ነው። እንዴት ነው የሚኖረው? እሺ እስቲ ዝም ብለሽ ሞክሪ እስቲ። ከምላስ ጋር ግን እንዳትጠቅ። ከዛ ደግሞ ምላሱን ስታገኙ ደግሞ ምላሱ ቆራጣ ይሆናል። ኮልታፋ እናደርገዋለን። አዎ እስቲ መጀመሪያ ምላስ አይዘልም። ምላስ አይዘልም። እስቲ አስቢ። እንደዚህ ያለ ቀስ ያለ ይሄዳል። እጅ የለውማ ምላስ። ለምን እንደዚህ ይቀርብ እንት ይላል? ይሄ ምላስ ነው። ይሄ ራሱ አይደል? በቃ ይሄው ምላስ እንደዚህ ያለ እንቀሳቀስ። በቃ እግር የለውም እጅ የለውም። አይሽ ጨረቃንም ስታስቢያት ልክ እንደዚህ ነው። ጨረቃ የት ላይ ነች? ሰማይ ላይ ነች አይደለ? ሰማይ ላይ ማለት እኛ የምናያት ከምድር ነው የምናያት። ነጭ ሆና ነው የምትታየን። እላይዋ ላይ ምስል አለ። ምን የቱ አካልሽ ጋር ነው እነኛ ምስሎች አሉት። እነሱን ፊሊንጎች ማሰብ በቃ ጨረቃን መሆን ማለት ነው፣ ማሰብ ማለት ነው። እሺ በቃ ወደ ገጸ ባህሪ ስትገቢ ልክ አሁን ሊመሽ ሲል ያለው ስሜት፣ ምድር ላይ ሊመሽ ሲል ያለው ስሜት ጨረቃ ምን ይሰማታል? ደስ ይላታል። ለሷ ሊነጋ ነው፣ ልትወጣ ነው፣ ልትፈካ ነው። ስለዚህ መሆንን በደንብ ይፈልጋል ማለት ነው። የህፃናት ቲያትር በደንብ መሆን ይፈልጋል። ከሰው አስተሳሰብ መውጣት አለብን ማለት ከሰው አስተሳሰብ ማለት ይሄ ሰውኛን መርሳት አለብን። ግዑዝ አካላት አብዛኛው እንትን ይሆናሉ። ግዑዝ አካላት ገጸ ባህሪ ሆነው ይመጣሉ። ስለዚህ በደንብ ዲቴል ማሰብ አለብን። ልክ እርሳስ ሲሆን እንደ እርሳስ ማሰብ መቻል አለብን። እርሳስ ሲጻፍበት አለ አይደል? እያለቀ ነው፣ እየተበላ ነው። ላጲስ ስራውን ይሰራል፣ ግን እሱ እያለቀ ነው። ላይክ እንደዚህ አይነት ነገሮች ነው። ወንበር ብትሆኝ ካራክተር እንዴት ነው የምትሰሪው? ቴሌቪዥን ብትሆኝ እንዴት ነው የምትሰሪው? እነኚህ ነገሮች አስቢያቸው። ጨረቃንም በደንብ እንደዚህ እንድታስቢያት ነው ይሄን ሁሉ ነገር የነገርኩሽ። እሺ የህፃናት ቲያትር ከሌሎቹ በጣም የሚለየው አራተኛ ግድግዳ የሚባለው ነገር የለንም። አራተኛ ማለት የኮንቬንሽናል ወይ ደግሞ የቲያትር ስምምነት በሚባለው አሁን ቲያትር ያዋቂ ስንሰራ ቤት እንደሌለ እዚህ ጋር ሰው እንደሌለ አድርገን ነው የምንሰራው። እዚህ ጋር ግን ሰዎቹ ራሳቸው ተመልካቾቹ ራሳቸው የኛ አንድ አካል ናቸው። በጣም ካስቸገረን እንወርዳለን። ከስቴጅ ወርደን ልጁን እናወራዋለን። ልጆች ይሄ ልክ ነው እንዴ? እንደዚህ ይደረጋል እንዴ? ምናምን አይደለም። በደንብ ከሱ ጋር ክርክር ይጀምራል። ልክ አይደለም፣ ልክ ነው፣ ልክ አይደለም። ይሄ ደግሞ በጣም ምን ይሆናል መሆንን ይፈልጋል። እኔ ውሻ ነኝ እንግዲህ ምናምን ብዬ መጥቼ ልጆች ይሄ ምናምን ስክሪፕቱ ላይ የለም እንዳትበላ አልበላ ስክሪፕቱ ላይ ያ የለም። ይሄ የብቃታቸው እንትን ነው። የተዋናዮቹ ብቃት ምንድነው? ያንንም ጋይድ ታደርጊያለሽ። ስክሪፕትሽንም ታሪክሽንም ገጸ ባህሪ ሁለት ነገር ነው የምትሰሪ። የግድ ነው ያ ተመልካችሽን ታወሪያለሽ እንዳይወጣ ከመስመር አለዘራሽ። ሌላ ደግሞ እንዳይሰለቹ እንቅስቃሴ ከቆመ ወሬ ከሆነባቸው ምናምን ይተኛሉ። ስለዚህ ምን ታደርጋለሽ? በየማሩ ልጆች ምን ተደረገ እንዴ? የት ሄደ? በዚህ ጋር ሄደ። ኧረ እባካችሁ አውቀሽ ትሳሳቻለሽ። ስተት ወይቱ ጋር ምን ስትያቸው ምን ይሆናል? ልጆቹ ወደ አንቺ ይመጣሉ።
እንደዚህ አይነት ቴክኒኮች እየተጠቀምን ስራችንን እንሰራለን። የሰማይ ልጆች በጣም ወድጀዋለሁ። መተው እንዲያዩት ደግሞ መጋበዝ ትችላለህ። የተወደዳችሁ የኢትዮጵያ ልጆች፣ ህፃናቶች እንዲሁም ወላጆች ወደ ፍላሚንጎ ወደሚገኘው የህፃናትና ወጣቶች ቲያትር ወይም ደግሞ የህፃናት አርት ኮምፕሌክስ በመምጣት ዘወትር እሁድ ጠዋት 4 ሰዓት በህፃናትና ወጣቶች ቲያትር መታችሁ የሰማይ ልጆች የተሰኘውን ቲያትር እንድትመለከቱ በክብር ተጋብዛችኋል። ጨረቃ የህፃናት ቲያትር ከዚህ በፊት አይተሽ ታውቂያለሽ? አይተሽ ታውቂያለሽ? ሪሰርች ያላል። ስለዚህ ነብር አይተሽ ታውቂያለሽ? ባይነሽ በቴሌቪዥን በምናምን በቴሌቪዥን አይተሽ ታውቂያለሽ? እሺ ነብር እንዴት ነው የሚራመደው? የነብር የእንስሳ ካራክተር ይዘሽ የእንስሳ ካራክተሩ አረማመዱን ብቻ ነው የምፈልገው። ሌላኛው ባህሪው አረማመዱን ብቻ። አይኑን እንዴት ነው የሚጠቀመው? እንዴት ነው የአንገቱ እንቅስቃሴ እንዴት ነው? ሲራመድ እንዴት ነው? ሁሉ ነገሩ ይሄ እሱን ነገር አድርገሽ አሳይኝ። ከባድ ነው ግን ሞክሪ። እሺ ነብር እነዚህ ነው። እሺ ይበቃሻል። ቆይ አንድ ሀሳብ ልስጥሽ። እንደሱ ከሆንሽ ማለት ነው መተወናትሽም ለምንድን ነው መሮጣትሽም? እኛ ሰዎች ነን አይደል? አሁን የተሰጠን ምንድነው ትወና። አንቺ ትወና ችሎታለሽ እንጂ ነብርን አይደለሽም። ስለዚህ ነብርን ማስመሰል ነው ያለብሽ። ነብርን ለማስመሰል የተወሰነ ማጎንበስ ነው ያለብሽ። ለምን አሁን እንደዚህ ብለሽ ከተራመድሽ እንዴት ትሄጃለሽ? ነብር ይሄኛው እግር አለው ከዚህ በታች ያለው የት ነው ያመጣሁት እኮ ሰው ብቻ ነው እንደዚህ እግሩ የሚታጠፈው ሰው። ይሄን ለመጠቀም እንደዚህ ብለሽ ግን የነብርን ካራክተር ማምጣት እንደዚህ ያልሽ ነው። ገብቶሻል? አዎ የተወሰነ ባህሪዎቹን ብቻ ማምጣት ነው። እቺ ነብር ሴት ነች። እቺ ነብር ልትወልድ ደርሳለች። እሺ እምትበላው አታለች። እንዴት ትሆናለች? ወደ ኦዲየንስ አናግሪያቸው። ህፃናት ናቸው። የሚበላ ጠይቂያቸው። ምንድነው የምትበላው ነው ጥያቄ። እኔም ልጄ ምርቦናል። እኔ ነብር ደግሞ ለልጄ በጣም ነው ማስብላት፣ ግን የሚበላ ነገር አሪፍ ነው። ግን ለምንድነው አልቃሻ የምታደርጊያት? እኔ እንጃ ርቧታል እንጂ ነው ከጨረቃ መጣው። እሺ አዎ ምን አንገቱን ያሰጋላል ሲያሸት ታርቆ። ምናምን ብለሽ የሆነ ከእንትንሽ መውጣት በተወሰነ ነገር እንደዛ ብታደርጊ። ምንድን ነች እቺ? እኔ እንጃ ውሻ። ህፃናት ቲያትር ደግሞ የእንስሳት ገጸ ባህሪ ማለት በእንስሳት አብዛኛው ገጸ ባህሪያት የሚሰሩት ነው። እንስሳ ቢሆን በጣም ቅርብ ነው። ሚስ ዘና ነኝ እኔ በራሴ እኮ ዘና ያልኩኝ። እሷ እኮ ዘና ያለች መስሏታል፣ ግን አይደለሽም። ለኔ ዘና ብያለሁ አይደለሽም። በአንድ ሳምንት እንደዚህ ሼፕ ከተደረገች በደንብ አሪፍ ነው። በጣም ጎበዝ ነሽ። ግን አሁን ትልቁን ፐርፎርማንስ ለመስራት ዋናውን ፐርፎርማንስ ለመስራት ትንሽ ነው የቀረሽ። ትንሽ ስለቀረሽ ዋናዋን ደብል ካስትሽ ትስራው፣ እሷን ትሰራለች። ስለዚህ አልባሳቱን ይሄን አልባሳት እንተውና ወደ ህሊና እንመለሳለን። ስለዚህ ልጆቼ ዋናውን ቲያትሩን መጋብዛችሁ ሌላኛዋን ጨረቃ ደብል ካስቷን እየተወነች ይሆናል። ህሊናን ግን እዚህ ጋር እቺኛዋን ጨረቃ እዚህ ጋር እንሰናበታት። እኔ ጨረቃ ሌላ ጨረቃ ትመጣለች። በነገራችን ላይ ሌላኛዋ ጨረቃ በጣም ጎበዝ ነች። ከሷ ጋር ቆይታ እናደርጋለን። እኔን ከሷ ጋር አወዳድሩኝና እንዴት እንደነበርኩ ደግሞ በኋላ ትነግሩኛላችሁ። ጨረቃ ድንቡሎቃ አጼ ቤት ገባቸው ቃ አጼ ቤት ያሉት ልጆች
ከተጓዥ ፈታ ተጓዥ በቁርፊት አስቀመጧት ቁርፊቷ ብትሰበር በዋንጫ ገለበጧት አጃ ቆሎ ስንዴ ቆሎ ይቺ ተሻሽቶ የዛሬ ሞካሪ ፕሮግራሚን እንደተመለከታችሁት ከመግቢያችን በተለያዩ የከተማችን ስፍራዎች ዞር እያልን ሰዎችን ወደ ልጅነታቸው መልሰናቸው ደግሞ እንዲሞክሩ ያደረኳቸው ጥያቄዎች ነበሩ። እሱ ብቻ አይደለም፣ በህፃናትና ወጣቶች ቲያትር ደግሞ እኔም ጎራ ብዬ የሰማይ ልጆች የተሰኘው ቲያትር ላይ የጨረቃን ገጸ ባህሪ ሞክሬዋለሁ። እንዴት አገኛችሁት? ለማንኛውም እናንተም ይህን ቲያትር ዘወትር እሁድ ረፋድ እየመጣችሁ በህፃናትና ወጣቶች ፍላሚንጎ አካባቢ ወደሚገኘው ስፍራ ማየት መመልከት ትችላላችሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ህሊና ፍቃዱ ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩ ቆይታ አደረኩኝ። ሌሎች ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። በእኔ በኩል ቻው።